ሳሮን ያሰበችው እቅዷ ሁሉም ነገር ከሽፎ ተበሳጭታ ወደ ቤቷ ተመልሳለች። በዳዊት አማካኝነት ሁሉም ነገር ከሽፎባታል። እናም ሚኪና ህሩት አንድ ላይ ቁመው እየወሩ እያለ እንዲሁም ደግሞ ሳሮን ወደ ደብረ ዘይት እንደሄደችና እንዲሁም ልጅቷ ልታመጣት እንደሆነ ህሩትም ቶሎ መድረስ አለብኝ ሁሉም ነገር እናገርና ከዛም በኋላ የፈለገ ነገር ይሁን እንጂ ሳሮን ልጅቷን ስታመጣት ማየት አልፈልግም ትለዋለች። ሚኪን ማለት ነው። እናም ደብረ ዘይት ሂጄ ሁሉን ነገር አስቆመዋለሁ እዛው ላይ ሁሉን ነገር ፍርጥርጥ አድርጌ እናገራለሁ ስትል ሚኪም እንደዛማ ማድረግ የለብሽም ብቻሽን አትሄጂም እንዲትሄጂም አልፈቅድልሽም እኔ አብሬ ሄድሻለሁ ሲል እያለ እየተከራከሩ እያለ እናም ሳሮን በጣም ተናዳ ተመሳይታ ትመጣለች ማለት ነው። እንዲህ ሳሪ ምን ሆነሽ ነው ይሏታል ማለት ነው። እሷ ግን ምንም አይነት መልስ አልመለሰችላቸውም። ቀጥታ ነበር ወደ ቤቷ ሄደችው ማለት ነው። ብስጭት ትብላለች፣ በጣም ተናዳለች። ምክንያቱም ልትሄድ ያለችበት አግተው ነው ያስቀሯት ማለት። ይህ ደግሞ ያደረገው ዳዊት ነው። እውነት ዳዊት በጣም ተመችቶኛል እዚህ ጋር ማለት ነው። ዛሬ እስከ ዛሬ ትጫወትባቸው ነበር በሳሚና በዳዊት ላይ በጣም ትሸውዳቸው ነበር። ነገር ግን ዛሬ ግን ሁሉን ነገር ስላወቀ በጣም ደስ ብሎኛል። ሳሮን በጣም ተናዳ በሩን ከፍታ ትገባለች። እናም ዳዊት ቁጭ ብሎ ነበረ። ዳዊትም እንዲህ ሳሮን ምን ተፈጠረ ይላታል። ይኸውልህ ጠላቶቼ በዝተዋል፣ ይኸው ደብረ ዘይት ልሄድ ስል መንገድ ላይ አግተው አስቀሩኝ፣ በቃ እኔ ጠላቶቼ በዝተዋል ትላለች። እነማን ይላታል። ይኸው እዛ ሂጄ በጣም የሚሰራው ስራ ነበረ እና ያው እንግዲህ አብረው የሚሰሩ ሰዎች ይሆናሉ ትለዋለች ማለት ነው። ዳዊትም እንደማያውቅ ነገር ነው እያወራት ያለ። ነገር ግን እሷ እንዳትጎዳ ነገር ግን ደግሞ ከምትሄድበት መቅረት አለባት አስቀሯት ብሎ ዳዊት ነው ሁሉን ነገር ያዘዘው። ሳታይ እንዴት ይህንን ትፈርጃለሽ ማለት ማረጋገጥ አለብሽ ይላታል ማለት ነው። ምክንያቱም እንግዲህ አብረው የሚሰሩ ናቸው ስላለችው ይህን ደግሞ እሱ ስላደረገው እንዴት ሳታይ እንዴት ሰውን ተወነጅ ያለሽ ምንም በማታውቂው ነበር ያላት። እነሱ ውጭ ምንም አይነት ጠላት የለኝም ትላለች ለዳዊት። ህሩትም ትመጣና እንዴ ቆይ ይህ ሁሉ ነገር ሲደረግ ሰው አላየም እንዴ ትላታለች። ነው መኪና ውስጥ አስገብተው አስፈራሩኝ፣ ይሄው እዚህ ሰፈር ድረስ እኮ ነው ይዘውኝ የመጡት ትላለች። ህሩት እንግዲህ ሁሉም ነገር ያልታወቀባት ነው የሚያሰራት። ነገር ግን ሳሮን ሁሉም ነገር አውቃለች። ህፃኗንም እዛ እንዳለ አውቃለች ማለት ነው። እናም ህሩት እንደማታውቅ ነው እያወራቻት ያለቻት። ነገር ግን ደግሞ ህሩትን ዘግታት ነበር። አሁን ግን እያወራቻት ነው። ዳዊትም በጣም ያሳዝናል ይለታል። በቃ የምትለው ብላ ሳሮን ትጫዋለች። ታዲያ ምን ባደርግ ይሻላል? ምን ብል ነው የሚሻለው ይላታል። ምን ላድርግ ታዲያ እዚህ ሰፈር እኮ ግራ ያጋባል፣ ሁሉም ሰው አጋች ሆኗል። እናም ይኸውልሽ ሳሮን ዋናው ነገር አንቺ መመለስሽ ነው፣ ሌላውን ተይው ይላታል። ይኸውልህ የግድ ደብረ ዘይት መሄድ አለብኝ ትለዋለች ዳዊትን። እናም ህሩትም ቆይ አንቺ ቆይ ግን ስራው ከህይወትሽ ይበልጥብሻል እንዴ ትላታለች። እናም ይሄ ስራ ከቀረ ሁሉን ነገር አጣለሁ፣ ይሄ ስራ በፍጹም መቅረት የለበትም፣ በህይወቴ አስፈላጊ ነው ትለዋለች። እሷም በቃ የግድ መሄድ አለብኝ፣ ግዴታ መሄድ አለብኝ ከዚህ ትላለች። ፍጹም ድጋሜ እንድትሄጅ አልፈቅድልሽም፣ አትሄጂም ይላታል ዳዊትም። ሳሮንም በጣም ትበሳጭና እናንተ ባላችሁኝ አይደለም እሄዳለሁ ካልኩ እሄዳለሁ ነው እሺ ብለው ጥለው ትሄዳለች ሳሮን። ዳዊት የእውነት ግን እኮ ሰዎቹ እንደዚህ ካረጓት እኮ ለህይወቷ ያሰጋታል ይለዋል ማለት ነው። ዳዊትን ብድግ አድርጎ አይ አትጨነቅ፣ ሰዎቹ ለክፉ አይሰጡም ይላል። ይህ ማለት እንግዲህ ዳዊት ሁሉን ነገር ስለሚያውቅ ተረጋግቶ ነው እያወራቸው ያለው። እናም ግራ ተጋብተዋል። ህሩትም እንዲሁም ደግሞ ማትሆንም ይላል። እናም ህሩትን ብድግ አድርጋ እኔ ግን ባለመሄዷ በጣም ደስ ብሎኛል ትላለች። እንዴ ማለት ለምን ይላታል። ምን ብሎ ይጠይቃታል ዳዊት። አይ እንዲሁ እኔ መጀመሪያ መሄዳለሁ ስትል ደስ አላለኝም ነበር እና የምናደርገው ነገር አለ፣ ሰዎችን እኮ አፈላልገን ልንከሳቸው እንችላለን ይላል ማለት ነው። ዳዊት ግን ተረጋግቶ ነው እና ሚኪና እንዲሁም ደግሞ ህሩትንም አውቆባቸዋል መሰለኝ። ፊቱ ልክ አይደለም፣ እነሱንም የሚያወራውት ሌላ ነገር ነው። እናም ሳሮንን ለእኔ ተዋቲ፣ ምንም ችግር የለም፣ የሚያስፈልግ ካለ ግን ምንም ችግር የለውም እነግርሃለሁ ይለዋል። ምክንያቱም ሚኪ ሁሌም ከጎንህ ነኝ ስላለው አንተ የራሳችሁ ላይ ያተኩሩ፣ ይሄን ነገር ለእኔ ብቻ ተውልኝ ብሏል ዳዊት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሳሮን እንግዲህ ሁሉም ነገር ከሽፎባታል፣ እቅዷ ከሽፎባታል። ደብረ ዘይት ሄዳ የህይወት ልጅ ወይም ደግሞ የህይወት ልጅ ለመውሰድ ነበር እቅዷ። ነገር ግን ያው ሁሉ ነገር
አልሆነም ማለት ነው። በዳዊት አማካኝነት ታግታ እንዳትሄድ ተደርጋለች ማለት ነው። እናም ተበሳጭታ መታለች እና ግዴታ መሄድ አለብኝ አሁን ይህ ስራ በህይወቴ የሚያስፈልገኝ ነገር ነው፣ ስለዚህ ግዴታ እሄዳለሁ አልቀርም እያለችም ከነ ዳዊት ጋር ስትከራከር ነበር ማለት ነው። ዳዊትም ከህይወትሽ አይበልጥብሽም ለምንድን ነው እንደዚህ የምትሆኚው እያላት ነው። በጣም ተበሳጭታለች። ይሄ ደግሞ ሳሮን የተጠራጠረችው እንግዲህ አብረዋት የሚሰሩት ሰዎች ነው ያለች ማለት ነው። ምክንያቱም ማን ሊያደርግብሽ ይችላል ይህን ነገር ስትባል አብረው የሚሰሩ ሰዎች ናቸው ሌላ ማንም፣ ምክንያቱም እኔ ለክፉ የሚሰጥ ነገር አላደረሱኝም ትላለች። ይህ ማለት ደግሞ ዳዊት እንግዲህ እንድትጎዳ አልፈልግም፣ ነገር ግን ከእቅዷ እንዲከሽፍባት ነው ፈልገው ስላለ ስለዚህ እቅዷን ብቻ ነው ያከሸፈው ማለት ነው። እናም በዚህ መልኩ እንግዲህ የህዊ ልጅ ወይም ደግሞ የህይወት ልጅ ሳትሰረቅ ወይም ደግሞ ሳሮን እጅ ሳትገባ ቀርታለች አሁንም፣ ነገር ግን በተዘዋዋሪ ሌላ ሰው ልትልክ ነው ማለት ነው። ይህን ደግሞ አብረን እናየዋለን። አያስፈልገኝም ምንም ነገር ሳሮንን ለእኔ ተውልኝ ብሎ ወደ ውጭ ጥሏቸው ይሄዳል ሚኪና ሩትን። ሚኪም ቆይ ግን ማን ሊያደርገው ይመስልሻል ይላታል። ማንም የሚያደርገው ማንም፣ ግን ደግሞ አለመሄዷ በጣም ደስ ብሎኛል ትላለች። እና ይሄን ነገር እኮ ግን ያደረገው ስለ ጉዳዩ የሚያውቅ ሰው መሆን አለበት ይላል ማለት ነው። በጣም ተጨናንቃ ነበር እና ያለቅዷ ልትናገርም ፈልጋ ነበር። ነገር ግን ደግሞ ይሄ ነገር ስላልሆነ ኦፍ ፈጣሪዊ ተመስገን ከዚህ ጉድ ስላወጣኝ አመሰግናለሁ ትላለች። በጣም ተናዳ መኝታ ቤት ገብታለች እና ወደዛም ወደዚህ እያለች ትዞራለች። በጣም ተቃጥላለች እቅዷ ሁሉ ስለከሸፈባት። ውሃ ዛላት ትመጣለች። እናም ለማንኛውም እንዳረጋጋሽ ውሃ ጠጭ ብላ ውሃ ትሰጣታለች። እኮ ድፍረትሽን በጣም ነው የምወድልሽ። ማን ውሃ ስጭኛለሽ? ማን ጠየቀሽ? እኔ ጠይቄሻለሁ ትላታለች። ያልሽኝም ግን እኮ ደግሞ እንዳረጋጋሽ ብዬ ነው። እሺ በቃ ካልፈለግሽ ይቀራል ብላ ውሃውን ይዛ ትሄዳለች። ነይ 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 እንደውም አምጮ እፈልጋለሁ ትላታለች። ህይወትም ውሃውን ትሰጣታለች። እንዳለ የብርጭቆን ውሃ ከላዩ ላይ ትጠምቃታለች። በጣም ይሄ ታባሽና ብላ ትደፋባታለች። አይሽ አልፈልግም ጦሰኛ ጥፊ ከዚህ ትልና ውሃውን ደፍታባትኝ ህይወትም ምንም ነገር ሳትናገር አንገቷን ደፍታ ጥላ ትሄዳለች። ሚኪ በር ላይ ቆሞ ነበረ እና ህይወትም ውሃውና እያለቀሰች ስትመጣ ምንድን ነው ሳሮን ነች አይደለ? ቆይ ግን አንቺ ትዕግስት ግን ምን አይነት ነው ይሄ? ከልክ አለፈ። ቆይ ምንድን ነው ይህን ያክል ይላታል። በጣም ተናዳለች ትለዋለች። አይ ትዕግስት፣ ቆይ ግን ይህ ሁሉ ነገር ዋጋ የምትከፍለው ግን ለምንድን ነው? ግን ይህ ሁሉ ነገር የምትታገሽ ቆይ ምንድን ነው ይላታል ሚኪ። ሳሮን ለእኔ ብዙ ነገር ብዙ ዋጋ ከፍላለች፣ ይሄም ሲያንሰኝ ነው ትለዋለች። ግን እኮ አንዳንድ ነገሮች ከልክ በላይ ሲያልፉ ማስቆም አለብሽ። አዎ ልክ ነህ፣ ግን ደግሞ ሳሮን ስራዬ ነው፣ እኔ በስራዬ ነው እየቀጣችኝ ያለችው፣ እናም ምንም ችግር የለውም ትለዋለች ለሳም። ሚኪን በጣም ተበሳጭቶባታል። ምክንያቱም እንደዚህ ስላደረገቻት። እናም አንቺ ካልሽ እሺ ይሆንልሽ ይላታል ማለት ነው። ህይወትም በቃ አመሰግናለሁ፣ ለእኔ ተጨንቀህ የሁሉ ነገር ስለጠየከኝ አመሰግናለሁ ትለዋለች። ምንም ችግር የለውም፣ እስቲ ቆይ እስኪ ገብቼ ልያትኝ እንዴት እንደሆነች ይልና ሚኪም ተከትሏት ይገባል። ህይወትም ልብሷን እየጨመቀች ሚኪም ወደ ውስጥ ይገባና ሳሮንን ቆይ ግን ሰዎቹ ያደረጉሽ ነገር አለ እንዴ ብሎ ይጠይቃታል። አይ ደህና ነኝ፣ ምንም ነገር አላደረጉኝም፣ አመሰግናለሁ ሚኪ ትለዋለች። ቸውን ምንም ነገር አታስታውሽም? አይ አላቅም፣ ምክንያቱም ደግሞ ማስክ ስላረጉ ምንም እንደሆን እኮ